አብርሽ ጥፋተኛ ነው እየተባለ ነው። እንግዲህ አብርሽ ጥፋት የለበትም ብዬ ነው የማስበው። እኔ ጥፋት አለበት። ነገር ግን ጥፋቱ ምንድን ነው? ሩታን ጠርቶ ሲጀመር መጥራት አልነበረትም። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው እርዱኝ። እናንተ ሰላም ብያቸዋለሁ። ግን አይ የወሬ ብዛት፣ የወሬ ጥማት እኮ እንደዚህ ያደርጋል አንዳንዴ እናንተ። ለማንኛውም አብርሃም ጥፋቱ ምንድን ነው? ከትላንት ወደ የተለቀቀው ቪዲዮ አላቅሽም አታቂኝም ከህይወታችን ውጪ ብሎ አስወጥቷት ነበር። ኦልሬዲ ጠርቶ ትላንትና እርግዝናው ማወቅ ፈልጋለሁ ብሎ ማለት ይሄ ማለት አልነበረበትም። ይሄ ነው ጥፋቱ። ሌላ ጥፋት የለበትም። በነገራችን ላይ ሩታ አጥፍታለች። ቲሽ ማለት ማመናጨቋ ትንሽ ይከብዳል። ኧረ እኔ አሁን ምን አገባኝ? ለምን እለፈልፋለሁ? በማያገባኝ ነገር ገብቼ ለምን እለፈልፋለሁ? ቆይ ለምን ጨጓራ ይቀጥል ርር የሚለው አልገባኝም። እና በጣም ይከብዳል። ለማንኛውም የሰው ልጅ ጠባይ ማወቁ ይከብዳል። ብቻ አላቅም። ለማንኛውም አብርሽ ይሄን ያክል ጥፋተኛ ነው የምትሉ ስህተተኞች ናችሁ። አብርሽ ጥፋት ይሄን ያክል ያለው አይመስለኝም። ምክንያቱም ጠርቶ መጥራት አልነበረበትም። በቃ ይሄ ነው ማለት ነው። ሁሉም ሰው እንዲያውም ትናንትና የፈረደው በሱ ነው። መጥራት አልነበረበትም። የሆነ ጊዜ ይሆናል ነበረ የተባለው። ለማንኛውም እንግዲህ ጥፋቱ ይሄንንም ያክል ባይካበድም ግን ሩታ ሁሌም ትክክል ነሽ እንድትባል በጣም ጥረት እያደረገች ነው። ለማንኛውም ግን ትላንትና ትክክል አልነበረም። ሁላችሁም ትክክል አልነበራችሁም። ሲጀመር ማንም ከማንም መገናኘት አልነበረበትም።